ሰላም ጤና ይስጥልን እጅግ የተከበራችሁና የተወደዳችሁ የቻናሌ ቤተሰቦች እንደምናላችሁልኝ ሰላም ለእናንተ ይሁን በእያላችሁበት ሰላም ጤና ፍቅር እንድትሆኑ እመኝላችኋለሁ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በርካታ መረጃዎችን ይዤ ወደ እናንተ መጥቻለሁ። ድምጼ እንደምታዳምጡት እንግዲህ የአለርጂ ችግር ስላለብኝ አሁን ወቅቱ ነው። ስለዚህ ለሱ ይቅርታ ጠይቃለሁኝ። አሜሪካና እስራኤል የኩርድ አማጽያንን በኢራን ላይ አስታጥቀው ጦርነት እንዳስከፈቱባት እየተዘገበ ነው ያለው። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች የዩኤስ ባህር ኃይል ዛሬ ያሰጠማትን መርከብ ጨምሮ ያሰጠማቸው ጠቅላላ መርከቦች 22 መድረሳቸው ተነግሯል። ኢራን የእስራኤልን የኒኩለር ማብላያ ዲሞናን አጠቃለሁ ስትል ዛቻ አሰምታለች። እንዲሁም ኢራን የተወንጫፊ እጥረት እየገጠማት እንደመጣ ተነግሯልኝ። ቀጣዩ የኢራን ሱፕሪም ሊደር ማን ሊሆን ይችላል የሚለውንም እሱንም እዳስሳለሁ። በታሪክ ለመጀመሪያ ጊዜ የእስራኤል F-35 የጠላት ሀገር አውሮፕላን መጥቶ ጥሏልኝ። የአሜሪካ መንግስት የዶናልድ ትራምፕን በጦርነት የማወጅ አቅም ለመቀነስና ብሎም ብሎክ ለማድረግ ድምጽ ሲሰጡ ውለዋልኝ። የድምጹ ውጤት ምን ይመስላል የሚለውንም መረጃውን ወደ እናንተ አደርሳለሁ። በተጨማሪም የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ሶስተኛው ዓለም ጦርነትን በተመለከተ በስፋት እየተነገረ ይገኛል። በእርግጥ ሶስተኛው ዓለም ጦርነት ይጀምራል ወይ? አመለካከቴን ሸራ አደርጋችኋለሁ። በተረፈ እስራኤል ለኢራን ዲፕሎማቶች ማለትም ሊባኖስ ውስጥ ለሚገኙ የኢራን ዲፕሎማቶች የሰጠችው አገሪቱን ጥለው እንዲሄዱ የሰጠችው የ24 ሰዓት ጊዜ ገደብ መጠናቀቁ ተነግሯል። እንግዲህ እስራኤል በኢራን ዲፕሎማቶችና እንዲሁም ደግሞ ሌሎች ወታደራዊ አታቻዎች ላይ ምን ልታደርግ ትችላለች የሚለው እየተጠበቀ ነው ያለ። እስራኤልና ሂዝቦላ አሁንም እየተዋጉ ናቸው። በተጨማሪ ሳውዲ አረቢያ ዛሬ በኢራን ከፍተኛ የሆነ ጥቃት ደርሶባታልኝ። እንግዲህ በቀጥታ ወደ ዝግጅቴ ይደርሳለሁ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች መግቢያ ላይ እንዳልኩትኝ እስራኤልና አሜሪካ የኩርድ አማጽያንን በኢራቅ ውስጥ የሚገኙ ኩርዶችን በስፋት አስታጥቀው ወደ ኢራን እንዲገሰግሱ እያደረጉ ናቸው የሚል ዘገባ ወጥቷልኝ። ኢራን ዘገባውን ካስተባበለች በኋላ ነገር ግን በኩርድ አማጽያን ላይ ጥቃት መፈጸሟ ነው የተነገረው። እንግዲህ እንደሚታወቀው ኩርዶች አገር የላቸውም። በቱርክም በሶሪያም በኢራንም በኢራቅም የሚኖሩ ናቸው። በጣም ተበድለው የሚኖሩ ዜጎች ናቸው። ነገር ግን በጣም ብሬቭ የሆኑና ጀግና ተዋጊዎች ናቸው። እነሱን አስታጥቀው ወደ ኢራን እየላኳቸው መሆኑንና ውጊያ መጀመራቸውን በሾች የሚቆጠሩ የኩርድ አማጽያን በኢራን ላይ የምድር ውጊያ እንደጀመሩ እየተነገረ ነው። እነዚህ ኃይሎች በአሜሪካና በእስራኤል ከፍተኛ የሆነ የአየር ድብደባ በሚደረግበት ቦታና የኢራንን ወታደራዊ ተቋማትን ባጠቁበት ቦታ አስርጎ በማስገባት የኢራንን መንግስት ለመገልበጥ እየሰሩ መሆናቸውን ሲናገሩ ቆይተዋል። እንግዲህ ዛሬ ደግሞ አሜሪካ ስታናግራቸው ውላ ነበር። በስተመጨረሻም የተሰማው ዜና ይህን ይመስላል። ሌላው የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ሌላው አዲስ የወጣው መረጃ ምንድነው? የአሜሪካ ባህር ኃይል ያሰጠማቸው የኢራን የጦር መርከቦች ቁጥር 22 የደረሰ ሲሆን ዛሬ እንግዲህ ከፍተኛ በርካታ ወታደሮችን የጫነችና ከፍተኛ አቅም የነበራት የኢራን የጦር መርከብ በህንድ ውቅያኖስ ውስጥ መስጠሟን የተነገረው። እንግዲህ እቺ መርከብ እዛ ጋር ምን ልታደርግ ሄደች የሚለው ሽሽት ነበረ እና ለመጀመሪያ ጊዜ ከሁለተኛው ዓለም ጦርነት በኋላ የአሜሪካ ሰርጎሃጅ መርከቦች ባስወነጨፉት ቶርፒዶ ተመታ እንደሰጠመችና ቢያንስ 32 የሚሆኑ ሰዎች በህይወት ሲገኙ ነገር ግን ሌሎቹ መሞታቸው ተነግሯል። በርካታ ቁጥር ያላቸውን ወታደሮችን ጭና እንደነበር ይነገራል። ሌላው ኢራን ዛሬ ማምሻውን ባወጣችው መግለጫ የሀገሪቱን መንግስት እስራኤልና አሜሪካ ለመገልበጥ ከሞከሩ እስራኤል
ውስጥ የሚገኘውን የዲሞናን የኒኩለር ጣቢያ መታለው ስትል ኢራን ማስጠንቀቋ ተሰምቷልኝ። እስራኤል በጉዳዩ ላይ እስካሁን ድረስ ያለችው ነገር የለም። እንዲህ አይነት ማስጠንቀቂያ ይሄ መጀመሪያ ጊዜ ሳይሆን ከዚህ በፊትም ኢራን በ12ቱ ቀን ጦርነት ከዛም በፊት ስታስፈራራ ቆይታለች። እስካሁን ድረስ እንግዲህ የትኛውንም የዲሞናን የኒኩለር ጣቢያ ታርጌት ስታደርግ አልታየችም። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ሌላው እየወጣ ያለው መረጃ ምንድነው? ኢራን በከፍተኛ ሁኔታ በእስራኤልና በአሜሪካ ጦር ጀቶች ስለምትደበደብ የመሳሪያ ማከማቻቸው፣ ወታደራዊ ተቋማቸው እንዲሁም ሌሎችም ኮማንድ ኤንድ ኮንትሮል ይሉታልኝ የመቆጣጠሪያ ጣቢያቸውን የማዘዣ ጣቢያቸው ስለተደበደበባቸውና በርካቶች ስለፈረሱ እስካሁን ድረስ 5000 ጊዜ ነው የእስራኤል አየር ኃይል ቦምብ የጣለው። የአሜሪካ ደግሞ ከ2000 በላይ ቦምብ መጣሉንና 2000 ኢላማዎች እንዲሁም 5000 ኢላማዎች 7000 በአጠቃላይ ተደብድቧል ማለት ነው። ያንድ ሀገር እንግዲህ ያን ያህል ከባድ መስሪያ ቤቶች ሲወድሙና ሲመቱ የመፈራረስ ሁኔታ ነው ያለ። እንግዲህ መንግስት ዲስኦሪየንትድ ሆኗል እየተባለ ነው ኢራን ውስጥ። በዚህም የተነሳ የኢራን ከፍተኛ የሆነ የማስወንጨፊያ ሚሳኤሉን ዝም ብለው አይደለም መኪና ላይ ነው የሚያስወነጭፉት። ይህ ማስወንጨፊያ አቅማቸው እየተዳከመ ስለመጣ ኢራን የምትተኩሰው ሁኔታ እየቀነሰ መምጣቱንና የምትተኩሰው ሚሳኤል ቁጥር እየቀነሰ መምጣቱንና እንዲሁም በርካታ የሆነ ችግር ሊገጥማቸው እንደሚችል አሁንም እንደገጠማቸው እየተነገረ ነው። እንግዲህ የቀጣዩ የአያቶላ ምትክ ይሆናል የተባለው የአያቶላ ልጅ ማጅታባ ነው። እንግዲህ እሱ ቀጣዩ ሱፕሪም ሊደር የሚሆን ከሆነ እስራኤል እንኳን ደህና መጣህ በማለት ወይም አሜሪካ በሚሳኤል ይቀበሉታል ማለት ነው። እስራኤል ለመጀመሪያ ጊዜ YAK ነው 130 የተባለ ራሻ ሰራሽ ተዋጊ አውሮፕላንን በኤፍ35 ኢራን ውስጥ መታ በመጣል የዓለም የመጀመሪያ ሀገር ሆናለች። ኤፍ35 ከዚህ በፊት እንዲህ አይነት ውጊያ ውስጥ ገብቶ አቅም የተከበራችሁና የተወደዳችሁ የቻናሌ ተከታታዮች በተጨማሪም የወጣለው ዜና እንደሚያመለክተው ከሆነ በርካታ የሆኑ የኢራን ኢላማዎች ሲደበደቡ መዋላቸውን ነው። ሌላው በዚህ በዩናይትድ ስቴትስ የአሜሪካ ግራ ክንፍ የሆኑትኝ ዴሞክራቶቹ የዶናልድ ትራምፕን ጦርነት የማወጅ አቅም ለመቀነስ ብለው አዲስ ሕግ አውጥተው ነበር። እሱም አብላጫ ድምጽ ባላቸው የሪፐብሊካን አባላት 53 ለ47 በሆነ ውድቅ የተደረገ ሲሆን ነገ ደግሞ በ435 መቀመጫ ባላቸው የሃውስ ኦፍ ሪፕሬዘንታቲቭ ድምጽ ይሰጣል ማለት ነው። የተለያዩ ናቸው ሁለቱም። እንግዲህ ከዚሁ ሳንወጣ የተከበራችሁና የተወደዳችሁ የቻናሌ ተከታታዮች ዛሬ ኢራን ሳውዲ አረቢያን በ3 ክሩዝ ሚሳኤል መደብደቧንና ወደ እስራኤል አያሌ የትየለሌ ቁጥር ያለው ሮኬት ስታስወነጭፍ መዋሏ ተነግሯልኝ። የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እንግዲህ እስራኤል በጣም በዓለም ውስጥ the best የሚባል ሚሳኤል ዲፌንስ ስላላትኝ አብዛኛው እየተመታ ነው የሚወድቀው። ነገር ግን አልፎ አልፎ በሚያጋጥም ችግር እንዲሁም ኢራን በምትጠቀመው የክላስተር ቦምብ ፍንጥርጣሪዎች እየወደቁ ቤት ላይ በርካታ ሰዎችን ያቆስላሉ፣ ይገላሉ። ስለዚህ ዛሬ ኢራን ያለ የሌላ አቅሟን ተጠቅማ በርካታ ሮኬቶችን ወደ እስራኤል የተኮሰች መሆኗ ነው የተነገረው። በተጨማሪም የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እስራኤልና ሂዝቦላ በድጋሚ እየተፋለሙ ናቸው። ቢያንስ ከ30 የማያንሱ የሊባኖስ አካባቢዎችን ትናንሽ ከተሞችና መኖሪያ ቦታዎችን የእስራኤል ጦር ሰራዊት እንዲለቁ ካደረገ በኋላ ከላይ በሰማይ ከታች በምድርና እንዲሁም ከባህር በሚወነጨፉ ሚሳኤሎችና የአየር ጥቃቶች የሂዝቦላን ጥቃት ይዞታ ሲደበድብ ያደረበት ሁኔታ ነው ያለ። ሂዝቦላም በርካታ ሮኬቶችን ወደ እስራኤል ማስወንጨፉን ተናግሯልኝ። የእስራኤል እንግዲህ አይረን ቢም የሚባል አዲሱ መሳሪያ እንደነዚህ ላሉ ትናንሽ ሮኬቶች መድኃኒት ነው፣ ፍቱን መድኃኒት ነውና እየመታ ሲጥል ታይቷል። በስተመጨረሻም የተከበራችሁና የተወደዳችሁ የቻናሌ ተከታታዮች እንደሚታወቀው ሁላችንም የሶስተኛው ዓለም ጦርነት እንላለን። እንግዲህ የሶስተኛው ዓለም ጦርነት በመጽሐፍ ቅዱስ እየተጻፈ ነው። አርማጌዲዮን ወይም ጎግ ማንጉግ የተባለው ጦርነት ነው።
እሱ ከመሆኑ በፊት ግን ማንና ማን ሊጣሉ ይችላሉ? ኢትዮጵያ ለምሳሌ ከማን ጋር ልትጣላ ትችላለች? ኢትዮጵያ ከኤርትራ ጋር ልትጣላ ትችላለች። ከአረቦች ጋር ልትጣላ ትችላለች። ከሱዳን ጋር ልትጣላ ትችላለች። ከኢጅፕት ወይም ግብፅ ጋር ልትጣላ ትችላለች። ሶማሊያ ጋር ትጣላለች። ሌሎች እነ ቻይና ለምሳሌ አሜሪካ ከቻይና ከራሻና ከኖርዝ ኮሪያ ጋር ልትጣላ ትችላለች። ህንድ ከፓኪስታንና ቻይና ጋር ትጣላለች። ሩሲያ ከኔቶ ጋር ትጣላለች። ቻይና ከፊሊፒንስ ከዩኤስ ኔቶ ኢንዲያ ጋር፣ ታይላንድ ከካምቦዲያ ጋር፣ አረቦቹ ከእስራኤል ጋር ወዘተ የመሳሰለ ጦርነት የሚያካሂዱበትና በስተመጨረሻም ዓለም ጎራ ከፍሎ በሁለት የሚዋጋበት ጊዜ ነው ማለት ነው። ስለዚህ የሶስተኛው ዓለም ጦርነትን ያርቀልን። ነገር ግን ያው በመጽሐፍ ቅዱስ የተጻፈ ስለሆነ ስለማይቀር ምንም ነገር ብንል ጦርነቱ ከመካሄዱ ወደኋላ አይልም ማለት ነው። ስለዚህ ፈታ በሉ። ቻናሉን ሰብስክራይብ አድርጉ።